በዛሬው ቪዲዮአችን ሴዶ ውድድሩን ሸሽቶ ቱርክ ገብቷል። አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለባል ወይ ማለት ነው? በነፃ ክራውን ኦፍ ሂውማኒቲ ያዘጋጀው ሽልማት እየተጭበረበረ ነው ሲሉ ብዙ ሰዎች ቅሬታቸውን አቅርበዋል። ይሄን 1 ሚሊዮን ብር አንደኛ ለወጡ 500 ሺህ ሊያካፍሉ ነው ወይስ ለሁለቱም 1 ሚሊዮን ብር ነው የሚሰጡት? አርሰናል ከድሉ በኋላ ደጋፊዎቹ ሰብሰብ ብለው ሊያከብሩበት የነበረውን ፍየል የማንቸስተር ደጋፊዎች ሰርቀውታል። የማንቼ ደጋፊዎች ከአርሰናል ደጋፊዎች ላይ ፍየል ሰርቀው በቁጥጥር ስር መዋላቸው ተሰምቷል። ሚስቱን የሚስቱን እናትና የሚስቱን እህት አንድ ላይ ያስረገዘው ግለሰብ በቁጥጥር ስር ውሏል። እነዚህንና አሪፍ ሰሞኑን አዳዲስ የተከሰቱ ክስተቶችን ቆንጆ ለእናንተ ለፋሚሊዎች መረጥረጥ አድርጌ ቪዲዮዎችን ሌሎችም ጨምሬ ይዤ መጥቻለሁ። ሰላም የቻናሌ ቤተሰቦች እንዴት ሰንብታችኋል? ዛሬም እንደተለመደው መግቢያው ላይ እንደሰማችኋቸውና ሌሎች ቪዲዮዎችንም አሪፍ ቆንጆ ቪዲዮዎችን ይዤ መጥቻለሁ። ቪዲዮዎቹን አንድ ላይ እናያለን። ከዛ በፊት ከእናንተ የሚጠበቀው ለቤቱ አዲስ ከሆናችሁ ቤተሰቡን መቀላቀል ነው። እሱም በነፃ ነው። ቀይ በተኗን እየነካችሁ ሰብስክራይብ እያደረጋችሁ ቤቱን መቀላቀል ነው። ቪዲዮዎቹም ከተመቻችሁ ላይክ እያደረጋችሁ ሐሳብ አስተያየት ካላችሁ እንቀበላለን። በኮሜንት ጻፉልኝ። ከታች የምታዩቸው የሶሻል ሚዲያ አማራጮችም የኔ ናቸው። በነዛ ልትልኩልኝ ትችላላችሁ። ወደ ቪዲዮዎቹ እንለፍ። እንግዲህ ዛሬ እዚህ የመጣችሁበት ዓላማ ለምንድን ነው? ችግራችንን ለመቀየር። አዎ እናንተ ሁለታችሁ ብቻ ቀርታችኋል። እንግዲህ አንተኛው ይዛል እስቲ አንተስ ይዛል ወረቀት ስለማይችል አይደል? እስኪ በቃ ይኸው የፊተኛው ለኋለኛው ትሰጣለህ፣ የኋለኛው ለፊት ትሰጣለህ። እንጀምራለን። ወይ ምንድነው ወንድሜ? ምንድነው ታውቀኛለህ? ሃርድ ዲስክ እንደያዘ ጭንቅላት የመጣው ልጅ እሱ ነበር። ምንድን ታውቀዋለህ? ታወቃላችሁ እኮ ምንድነው? ተቀያየራ ስራችን እንስራለን። ላቦራቶሪ የሌለበት በሽታ የለም እኮ። ምን አለ? የሌለበት በሽታ የለም እያለ ነው። ይሄ ነገር ምንድነው? አይ ወንድሜ ስራ እንስራ። ችግር ሰደው አይደለማ እንዴ አባቴ አልፈልኩም። ስራ ነው እኮ እየሰራን ያለው። አይፈልግም። ና ለቀቀኝ እንዴ የታቀኛለን ምን አላቆም ምን አንተ ራስህ ሁሉ ችግር በምን ባል ልጅ ስንት መጻፍ አልችልም ምን ለዛ ነው በትን ያመጣው በል ውጣ ምድር ላይ ማለት ነው ችግር የሌለበት ሰው የለም። ላይክ ተመችቶት ደልቶታል ብላችሁ የምታስቡት ሰው ራሱ ከባድ ችግር ውስጥ ሊሆን ይችላል። ችግር እንቀያየር ብንባል ግን ማንም ሰው የሰው ችግር መቀየር የሚችል የለም። ግን ከራሳችን የባሰ ችግር ያለ አይመስለንም። ግን እንቀያየር ብንባል እኔ ፐርሰናሊ አልቀየርም። እውነት ለመናገር የባሰስ ቢሆን ብዬ ፈራለሁ የሌላው ሰው አስባችሁታል። ብንቀያየር ግን ጥሩ ሀሳብ ነው ብንሞክረው ማለት ነው። እንተዛዘን ነበር። አቴ ምን ዳቦ ነው በለው? ምንድን ነው ያዝከው? የስንዴ ዳቦ ነው አለቃ። እንብላ። ና ጫነ አርማችን እየበላ ና ተነስ ጫነ። አንተ ወይ የዘንጋዳ በለም እንዴ? የሆነ የዘንጋዳ ነው ማለት ና እንደ ሜንቶ ወይን ጫነ ተቋሚ ጫነው ነው ከየት ነው የሚመጣላችሁ ግን የተመታችሁ? እኔ እዚህ ውስጥ የለሁበትም። አታነካኩኝ። እኔ ቪዲዮውን አይቼው ጀስት እናንተ ፈን እንድታረጉበት ነው ያመጣሁት። እዛው ራሳችሁን ቻሉ እንዴ። ስንዴም አይቻልም፣ የዘንጋዳም የገብስም አይቻልም። አይጣው የገብስ የዘንጋዳ የማሽላም አይጠፋም። የሁሉም ያህል ዘርና አራደጋሉ። እኔ የለሁበትም። ጋዜጠኛው አዳነ እንግዲህ ተሞሽሯል። የሚገርመው ነገር ምንድነው? አርሰናል ሻምፒዮን የሆነበት ጊዜ ነበር ድግሱ የነበረው። እሱም የአርሰናል ቢግ ፋን ነው ይታወቃል። ደጋፊዎቻቸው መሀል ሄደው ከባለቤቱ ጋር እንግዲህ እዛም አክብረዋል ማለት ነው። ሁለት ድል አንድ ላይ አስባችሁታል ጋይስ?
በዚህ አርሰናል ደጋፊ ነው ተሳክቶለታል። በዚህ አስባችሁታል? ሰርጋችሁ መቼ ነበር ሲባሉ መቼም አይጠፋቸውም። ለምን 20-30 ዓመት አይሆናቸውም ለልጆቻቸው ሲነግሩ ራሱ ዳነ ለልጆቹ ሲነግር ማለት እኔና እናቴ የተጋባ ነው አርሰናል ከ22 ዓመት በኋላ ሻምፒዮን ሆኖ ዋንጫ በልቶ የዕለት ሁለት ነበር እንደውም በደጋፊዎቻችን ተከበል ምናምን እያለ ሲያወራ ኦ ማይ ጋድ ታየኝ። እግዚአብሔርን ጻዴ ነው የሚሆነው። ያበደ ታሪክ ነው የሚሆነው እንደ ሰርጉ። አርሰናል ዋንጫም ከ22 ዓመት በኋላ የበላበት ቀን ተመሳሳይ ነው። ሄዶ ከውጥ አርጎታል። ደስ ይላል በጣም። መልካም ትዳር አዳነ፣ መልካም ትዳር ይሆንላችሁ። በዚሁ አጋጣሚ ደግሞ አርሰናል ዋንጫውን ሲያነሳ የነበረውን እስኪ እንየው ስሜቱን። After 22 years of gloom, it's about to go boom! The Arsenal cannon fires again! Oh my God. 22 years of wait. Arsenal roar like it's 2004. የሚገርም ነው በጣም። አርቴታ ደስታቸው አስባችሁታል? ደጋፊዎቹ እንኳን ምን ያህል ደስተኛ እንደነበሩ አስቡ። በደስታ ሲያለቅሱ የባለፈው ቪዲዮ ላይ ሰርቼላችኋለሁ። የእነሱ ደግሞ ደስታውን አስቡ። እጥፍ ድርብ ነው የሚሆነው። በጣም ደስ ይላል። አንድ ሴት እማማ አርሰናል የሚባሉ ታውቋቸዋላችሁ? ሶሻል ሚዲያ ላይ በጣም ቢግ ፋን ናቸው የአርሰናል። ሰይፉ አቅርቧቸው ነበርና እንዲህ እውቀታቸው ጋይስ እኔ አርቴታን ይበልጡታል። በቃ የማያውቁት ነገር የላቸው ምር ይለያሉ። ካሸነፈ በኋላ እቆርባለሁ ብላለች እና በቁርብ ታዲያ ኳስ ምን ይከለክላል? ሰጥም አይደለም ኃጢአትም አይደለም። ይሄን አይከለክልም። ቆርቦ ራሱ ኳስ ጽድቅም አይደለም ኃጢአትም አይደለም። በቃ መዝናኛ ነው። ፉትቦል መዝናኛ ነው። ስለዚህ ቆርበው ማየቱን ይቀጥላሉ። አዎ የማይቀር ነው። አሁን ለፒኤስጂ አሰላለፍ አውጡ ቢባሉ ማማሰናል በረኛ ማን ነው? ዴቪድ ራያ ማዘር። ተከላካይስ ተከላካይ ማንን ያደርጋሉ? እኔ ገብርኤል መጋዲሽ፣ ሰሊባ እና ቲምበር። ሰላማ እንዴ! እኔ እኮ ዝም ብሎ ማየት መስሎኝ ነበር። እውቀታቸው ይቻላል እንዴ! አማካኝ ማንን ያደርጋሉ? አማካኝ ተጫዋች እንዴት? አጥቂ መሀል ላይ ራይስ አርቴታን ይበልጡታል። እውነት እንዲመለጡት እንጂ እኔ አሁን እዛ ቁጭ ካሉት አማካሪዎች ማማርሰናል የበለጠ ለአርቴታ ጥቅም ነበራቸው፣ ግን አልሰማም። እውነት የሀገራችን እንቁ ሀብት ልጄ ይላካል፣ ይሰማል። ዶሮ የማይሰማው ምን አለ? አጥቂስ ማን ነው የሚያደርጉት? አጥቂ ጆኮሪሽ አበርት እሺ፣ እና ገብርኤል ጄሱስ። እኔ የምወደው በገብርኤል ጄሱስ ይግባ እያሉ ነው። አሁን እሱ ይሄን ቢሰማ ፒኤስጂን ያሸንፋል። እኔ ራሴ ገብርኤል ጄሱስ አድናቂ ነኝ። አመሰግናለሁ። እኔ ማንም ብትሉ ከኛ ልጆች ማንም ሰነፍ የለም። ሁሉም ያ ስኬል የሚባለው እሱ ነበር ትንሽ ደከም ያለ። አሁን ግን ነቃ ብሏል። ስለዚህ የአርሰናል ሆኖ እየተጫወተ የሚያናድዱት ተጫዋች የለም አሁን። አይ መቼም እንዴ እናንተ እኔ አንድ ተጫዋች ጥሩ ልትሉ ማንን ነው የማውቀው መሰላችሁ? እኔ ሳካን አውቃለሁ። እንደው ሳካ እንዳትስቁብኝ፣ ግን ሳካን አውቀዋለሁ። ገብርኤል ጄሱስን አውቀዋለሁ። ሁለቱም ሌላ አላውቅም። እግዚአብሔር ቀጥል ደግሞ አያቶች አይታችሁ ከሆነ ቤኳስ በለው ምናምን ነው እንጂ ጭራሽ እሳቸው ስማቸው የለም፣ ስራቸው የለም፣ ምናቸውም ነው የማይቀራቸው። ሸምድደዋቸዋል። እውነት አርቴታን አጥፎ አማካሪ ነው መሆን ያለባቸው። ከኢትዮጵያ የተገኙ ብርቅዬና ድንቅዬ የአርሰናል የማን ነው አርቴታ
አማካሪ ተብሎ እሳቸው መሄድ አለባቸው። እውቀታቸው አይለይም። ኧረ ይመችዎት፣ እድሜና ጤና ይስጥዎት ማዘርዬ፣ በጣም ተመችቶኛል። እና የአርሰናል ዋንጫ የሚቀበልበት ቀን ደግሞ ታውቃላችሁ ሰፊ ፕሮግራም ጊዮን ግቢ ተዘጋጅቶ ነበር እና አዶናይ እና ዲለም ፔጅ ከማዲ ጋር ተገኝተው ነበረ። የነበራቸው ደስታ you have no idea guys። በቃ አይታችሁታል። ግን ጀስት ስለተመቹ የሚያመጣቸው ስፔሻሊ ማዲን ባለፈው ብያችኋለሁ ጸዴ ልጅ ነችና በቃ ተያይዘው መድረክ ላይ ስቴጅ ላይ የነበራቸው ሪአክሽን ምናምን so amazing guys። my god guys የሆነ ስቴጁ ላይቲንግ ምናምን የውጭ እንትን ነው ኮንሰርት ይላል ኮንሰርት ነው የሚመስለው። ዲለን ማዲን ይዟት ደስ ሲሉ ነፃነታቸው ዋው በጣም ነው የሚያምሩት ጋይስ። ዋው 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 አሜዚንግ የሆነ ታይም በእውነት እኔ እንዴት እንደተመቸኝ። የማንቼ ደጋፊዎች ከአርሰናል ደጋፊዎች ላይ ፍየል ሰርቀው በቁጥጥር ስር ወይኔ መዋረድ ወልዶ መንፈስ ቅዱስና አስገራሚ መረጃዎች እየወጡ ይገኛሉ። በማሳካ ከተማ አርሰናል የ2026 የእንግሊዝ ፕሪሚየር ሊግ ዋንጫ ማሸነፉን ተከትሎ ደጋፊዎቹ ለደስታ ማክበሪያ የገዟትን ፍየል የሰረቁ የማንቸስተር ዩናይትድ እና የማንቸስተር ሲቲ ደጋፊዎች በፖሊስ ቁጥጥር ስር መዋላቸው እየተነገረ ይገኛል። ተጠርጣሪዎቹ ድርጊቱን የፈጸሙት የአርሰናል ደጋፊዎችን ደስታ ለማበላሸት አስበው መሆኑን ለፖሊስ የተናገሩ ሲሆን ጉዳዩ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያና መሳቂያም ሆኗል። በአሁኑ ወቅት ፍየሏ በፖሊስ ጣቢያ የምትገኝ ሲሆን ምርመራ ቀጥሏልም ነው የተባለው። ኦ ማይ ጋድ እንዴ ይቻላል እንዴ ምንድነው እናንተ የሰው ደስታ የማያስደስታችሁ ነገር? አክቹሊ አፍሪካ ሀገር ነው መሰለኝ ውጭም እንደዛ ነው እንዴ? እኔ አላውቅም እኮ ጋይስ። ኳስ ብሽሽቃ አይደለማ። ከልባችሁ የምትደግፉ ከሆነ ስለሌላኛው አይመለከታችሁ፣ ላይክ ስለራሳችሁ ብቻ ነው የምታስቡት ምናምን። አይ ቲንክ ግን ብሽሽቅ አለ መሀል ላይ። ለዛ ፍየላቸውን እጠቦሽን እጠብ ወይኔ ጉዴ! ደግሞ ፍየሏ ፖሊስ ጣቢያ መሆኗስ ወይ እነሱ አላከበሩባት ወይ እነዚህ የሰረቁት አልበሏ። ኧረ ወይኔ ፍየሏ ራሱ ታድላለች። ፈመሰች እኮ ኢንተርናሽናሊ ነው የተዘገበው ዜናውና ፍየሏ ራሱ ፈምሳለች። የተሰረቀችው ስለዚህ ባለውለታ ናቸው። መታሰር የለባቸውም እነዚህ ሰዎች። እና ቦይፍሬንዴ ከተጨቃጨቅን አንድ ሳምንት ሆኖናል እና እሱን በማስመልከት ሰለብሬት ማድረግም ስለፈለኩኝ ለኔና ለቦይፍሬንዴ ኬክ አሰርቻለሁ ማለት ነው። አንድ ሳምንት ስለዚህ አብረን እንቀምሳታለን ማለት ነው። ኬክ እንትን ብላ ከምር ማለት እስከማጎርስ እንኳን መጠበቅ አቅቶ ነው። ከርሳ ምን ይናታ ጎርሰኝ እንዴ ጀመረሽ ደግሞ እንዴ ጀመረኝ። እንደውም ነገር ካንተ ነገር ማለት ነው የኔና አንተ ነገር መውጣት አለበት። እንለያይ እንዴ ብሬክ አፕ እናድርግ። እሺ ይቅርታ ወይ እኔ ይቅርታ ብለኝ አንድ ቀን እንኳን አንተ እዛው ጭቅጭቁ ጀመረ ጋይስ። ድሮም ያስታውቃል። አንድ ሳምንት ብቻ ሳይጨቃጨቅ ቆይቶ ሰለብሬት የሚያደርጉ ከሆነ ያስታውቃል። ምንም ጥያቄ የለውም። ነው እንዴ ይቻላል እንዴ? እንግዲህ እግዚአብሔር ያክብር። መምህርና ሆስቴት ለማድረግ በስራ ልብስ መጣ። በስራው ፊት ከቻልኩ ምን የሆነች ነገር ተጨርጨር እያደረኩ እንዳላረፍኩሽ ቶሎ ብዬ በዚህ መጣ። አንቺም ቼኪን ያለብሽ ነው የምትመስዪው። ምትበሪ ነው የምትመስዪው። የበስተስ ነገር እኔ ማለት ምን ዩኒቨርሲቲ ሌክቸር ነው የምትሰጠው? ምን ኮርስ ነው የምትሰጠው? ነይ ከጂ ከዛና ጋር ነው ሙሉ ደስ ሲሉ ተነጭልብ ካላችሁ ታና ኤቢሲዲ ጉድ ሞርኒንግ ስቱደንትስ ጉድ ሞርኒንግ ሙድ ማያዟ ልጫት እንጫወታለን። ዛጎና እኔ ምነው መስተንግዶ በሰማይ እንዴት ነው? ያው ሆስተስ ተብሎ እንትን ተባለ እንጂ ዌተር ነው እዚህ ያሉት በምድር እናንተ በሰማይ እዚህ ሲንግል እንዳይበለበሉ ይሰጣሉ ለወጣቱ። እናንተ ደግሞ እዛ ቸኮሌት ታዞራላችሁ። ሶ ዲዩና ቸኮሌት ዲስክ ላይ ምናምን ይጸዳዳሉ። እኔ ማጽዳት ድርሻ እናንተ ነው አይደለ? አዎ እውነት ነው፣ ሀቅ ነው። እሱን እናጸዳለን። ግን ያው ህፃናት ብዙም ጠንከር ያለ ምግብ ስለማይበሉ ሰጋይ ነው ብላችሁ አሸፈ
ጫወቱንሽ በሰማይ ስላለው ብዙ መረጃ የለኝም። እዚህ ብዙ ጊዜ ታዘባለሁ። እንዴት ነው እናንተ ጋዛ ከስተመር አንዳንዴ ሂሳብ ይዞ አይወርድም? እንዴት በፓራሹት እዚህ በጓሮ ብር ተጠቅመው ሲወጡ ሲያመልጡ ስለማይ ነው። ጫወታ ነው። ረስገት አይሆንም ማለት አይሆንም አይመጣውም። በቃ እንዴ ምንም በሻሸቆ ነው እኮ ዴቲንግ አይደለም ጋይስ ነቆራ ራይ ደስ አይሆንም። እንተም ጥግን አንቺም ጥግሽን ረስማ ምን አይነት ተመቱ ናቸው። ሚስቱን የሚስቱን እናት የሚስቱን እህት ያስረገዘው ናይጄሪያዊ በቁጥጥር ስር ውሏል። በእንግሊዝ እንግዲህ የምትመለከቱት ናይጄሪያዊ የሚስቱን እናትና የሚስቱን ታናሽ አንድ ጊዜ ያስረግዟል። እዚህም እንግዲህ በፖሊስ ቁጥጥር ስር ውሏል። እሱም እንደተናገረው ከሆነ ይህንን ያደረገበት ምክንያት ክብረ ወሰን ለመስበር ብሎ እንደሆነ ነው የተናገረው። በዚህም እንግዲህ በዓለም ላይ መነጋገሪያ ሆኗል። ይህ ሰውም እንግዲህ አትሪክ ሰርቷል። በስመ አብ ወወልድ ወመንፈስ ቅዱስ ወልዶ መንፈስ ቅዱስ ምን ጉድ ነው? ስንት ሐሳብ ስንት አይዲያ ያለ ምን አይነት በአለጌ ነውራም በአለጌ ነህ አንተ። ግን ነውራም በአለጌ እንደ ስንት ክብረ ወሰን የሚያሰብር ያልተሰበሩ ስንት ሪካርዶች እያሉ ምንድነው አንተ እንደዚህ ነውር የምትሰራው? በእናትህ ምን አይነት ጉድ ነው? ወይኔ ገና የማያሰማን ጉድ የለም። በዚህ ከቀጠለ ሁለት ህይወታችን ከባድ ነው የሚሆነው። ሰሞኑን ዲላን ፔጅ በቃ ኢትዮጵያን እየተሽከረከረ ነው ጋይስ። አልገባችሁም? አሁን ደግሞ ሀረር ነው ያለው። ጅብ መመገብ እፈልጋለሁ ብሎ ገና ሀገሩ እያለ ወደኛ ጋር ሳይመጣ ነበረ ሲያወራ የነበረው። ሄዶ አድርጎታል ጋይስ። ወይኔ ሳስፈራኩ እንዴት እንደተሸማቀቀ እሱ በስመ አብ። አዶናይማ በጣም ፈርቶ ነበረ ጋይስ። እንዴት እንደሆነ ፈርቶ እኮ ነው ነፍሱ ልትወጣ እንዴት እንደዘገነ ነው። አንድ ጊዜ ባሞር ዘላስተዋል። እሺ አባታ በስመ አብ በቃ ዘገነ ነው እንዴ! እውነት ለመናገር አስባችሁታል? ልጅ ሆናችሁ በቃ በጨለማ የሚሄድ ነው ጅብ የምታስቡት እንኳን ከሰው ጋር ወይ ግን ይገርማል። እኔም ይሄንን መሞከር እፈልጋለሁ። ሀረር ያላችሁ ሰዎች ኢንቫይት አድርጉኝ ፕሊዝ። እኔ እንጃ ግን እፈራለሁኝ። ግን በቃ አይ ዊሽ ብሞክር በእውነት በጣም ነው ደስ የሚለው። ሰሞኑን ደግሞ እንግዲህ ቲክቶክ ላይቭ ላይ በእውነት አስገራሚ ነው ያቸው ማላቀው አዲስ ነገር ነው ያየሁት። ሁለት እናትና አባት ናቸው። ከዚህ በፊት የሆነ ፖድካስት ላይ ቀርበው ነበርና እዛ ፖድካስት ላይ እንግዲህ በጣም ጭቅጭቅ ነበረ። እንደዚሁንና እናቱ ከሳው ለልጅ ተቆራጭ ማድረግ ጀምሮ ነበረ። በዛ የተነሳ ላይቭ ላይ በሀቢባ ላይቭ ላይ ተገኝተው እንግዲህ ሁለቱም እኔ ብቻ ከኢትዮጵያዊ ወጣ ያለ ነገር ነው የነበረው ነገር ማለት የሚዘገንን ኤቭሪቲንግ እንዲገዝታል በዚህ ቀረ እንየው። በመስከረም 11 በየቀኑ ማይገናኙ መስከረም 11 ኳስ ገዝቷል፣ እርጎ ገዝቷል፣ ወተት 1 ሊትር ገዝቷል፣ ከዛ ብስኩት ገዝቷል፣ ፓምፐርስ ገዝቷል፣ 2 ፓምፐርስ ገዝቷል፣ ዋይፕስ 1 ነው የገዛው። ልጃችሁ 4 አመት ነው አይደል? ልጃችሁ 3 አመት አሁን ነው 4 አዎ ማታ ይጠቀማል። እኔ ራሱ እንደውም ዳይፐር ሲጋራ ተሳስተካል። የ4 አመት ልጅ እንዴት ዳይፐር ይለብሳል? ዳይፐር ማለት ገዛ አትችልም ስለው እኔ ጋር መጥቶ ሲያድር ማታ ይሸና ነበርና ዳይፐር ገዛ ነበር አለ። ከዛም በኋላ ስጋ ግማሽ ኪሎ አጥንት ገዝቷል። እነዚህን እንዳለ ካስቤዛ ጋር አጠቃቀልኳቸው። አይ እንትን ኦሬዲ አልቋል ብዙ። ከዛም በኋላ ደግሞ
1 ሊትር ወተት በተደጋጋሚ ገዝቶለታል 5 ጊዜ ምናምን ነገር ፓውደር ወተት። ከዛ ግን ፓውደር ወተት ገዝቷል ትንጥያዋንና ከዛም በኋላ ይሄ 1 ኪሎ መሰለኝ። ትልቅና ትንሽ ነው ያለው እንደዛ ነው የመዘገቡት። እሺ ከዛም በኋላ ደግሞ ግማሽ ሊትር ወተት ከመስከረም 4 እስከ 30 ግማሽ ሊትር ወተት እንትን ብሏል። ከዛ ደግሞ በሻንጣ ሙሉ በፌስታል ሙሉ ቦንዳ ልብስ ይዟል 17000 ብር የደመረው ማለት ነው። 17000 ብር ኢንቨስት አድርጌ ዩቲዩብ ቪዲዮ ሰራው ያለው ላይ እሱ ጋር ሲደመር ልብስና ጫማ ስላልኩት እዚህ ጋር ራይትም ከማድረግ ቤት ጫማ ያለው እዛው ቦንዳ ጫማ አንድ አዲስ ልብስ እሺ ቦንዳ 3 ነው። እሺ የትምህርት ቤት ክፍያ ከፍሎ ያውቃል? 1 ወር የጥቅምት 2500 ብር የትምህርት ቤት ክፍያ 1 ጊዜ ብቻ ነው የከፈለው። 1 ጊዜ ዳኛን የመሰለሽ 4000 ብር በወር ይሰጥ ነበር። በጭራሽ ኧረ በህልሙም 400 አይሰጥም። አይደለም 4000 ብር 4 ብር አይሰጥም። ያለኝም ነው የሚለው ታቶ ማቅማ 4000 ብር አንድ ብር ወጥ ዴኔ ተመርምሮ ነው የሚበዛው። ዴኔ ተመርምሮ አባትነቱ ከታወቀ ጀምሮ ለ8 ወር ምንም በቃ ይሄን ብቻ ነው ያደረገው። ከዛም በኋላ ደግሞ ነገሩ በጣም እየተባባሰ ሲሄድ እኔ አልፈልግም ብዬ ከመሃል ወጣ። ፍርድ ቤቱ ግራና ቀኝ አይቶ ኧረ በጣም የሚያስቅ እኔ በህይወቴ አይቼም አላውቅም። ላይቭ ላይ እኔ የሷ አስታውሳ መጽሐፍ ጋይስ እኔ በጣም ያስገረመኝ አይቼው ስለማላውቅ ነው። የምር ከልቤ ነው በጣም ያሳቀኝ። አስባችሁታል? ሲያመጣ እንትን አምጥቷል። አንደኛ ማስታወሷ፣ ሁለተኛ የሀቢባ ቁጭ ብላ የፍርድ ቤት ስታይል እያደረገች እየጻፈች ነው። በቃ እንትን አምጥቷል እንትን ብሎኛል እንዲያር ኧረ በስመ አብ። እና ዳኛዋ ወደ መፍትሄ እንዲመጡ ነው። እኔ መፍትሄውም እንዲሆን እንደሚችል አላውቅም፣ ግን ወደ መፍትሄው እንዲመጡ ስለነበረ መፍትሄም ሳይኖረው አይቀርም። ሪካርዱን አስቀምጣለሁ። የዛሬ ወራትም ሆነ ዓመታት በህይወት ካለን ሁላችንም እና ሄዳ ፍርድ ቤት ቀለብ አልቆረጠ ብላ ከከሰሰችም ህዝቡ ይፈርዳል። ከህዝብ በላይ ፈራጅ አለ። ሪካርድ አድርጋለች። ይኸው ቃሌ ያገባሁልህ እንደማልከስክ ደግሜ ቃሌ አንተም አጠገቤ አትድረስ፣ ልጄም አይፈልግም፣ እኔም አልፈልግም፣ 5000 ብር ክንም አልፈልግም፣ አልከፈለም ብዬ ለፍርድ ቤት ከከሰስኩክ ህዝብ ይፍረደኝ አለች። ሪካርድ አድርገኝ አለች። አንተና ሪካርድ አስቀምጥ። እኔም ለልጄም ለቤተሰቤም እፈራሃለሁ። ሪካርድ አድርግና አስቀምጥ። አዳምጪኝ። ለልጅም ለቤተሰብም ትፈሪኛለሽ። ቢኒያ ምንድነው? ነፍሰ ገዳይ ነው? ሰው ተደባርቦ ተይዞ ያውቃል? አንቺ ቆይ አንዴ እኔና አንቺ እናንተ መሀል ያለ ጉዳይ አለ አይደለ? እዚህ ጋርም አለመስማማት አለ አይደለ? በፍቅር የምንጨርሰው ነገር የለም። በቃ እኔ ትቻለሁ፣ ተወኝ። ሪካርድ አድርግ። ለልጁ ተቆራጭ አታድርግ። አንቺን አይደለም እያወራን ያለ ነው፣ ስለ ልጁ ነው እያወራን ያለ ነው። ስለ አንደበቱ ስለማይናገሩ ናትን እያወራን አሁን በህዝብ ፊት ቢኒያም ከዓመታት በኋላ እኮ ልጁ አባቱን ፈልጎ ይመጣል። በጣም ብዙ ታሪክ እናውቃለን እኮ። ከዓመታት በኋላ ልጅ እናቱን አባቴን አሳይኝ ብሎ ማስቸገሩ እኮ አያውቅም። የትኛውም ልጅ ጎዶሎነት ይሰማዋል ያለ አባት ሲያድግ። ከዓመታት በኋላ ራሱ ልጅ መጥቶ አባቴ ይልካል። እስከዛ ድረስ አልፈልግም ካለች ተዋት በቃ። እንትን የሚለው መክፈል ስለማይፈልግ ጀስት እሱን በወረቀት እንዳስገባለት ነው። መክፈል እንደማትፈልግ አውቃለሁ። ቴክስት አድርገህልኛል እንዴ ግን ማለት ነው። ነገ ጭቅጭቃችሁ እኮ ይሄ ለዘላለም ነው የሚቀመጠው ጋይስ። በህይወት ያለ ሰው ሁሉ ያየዋል። ይሄ ልጅ ነገ አድጎ የሚያፍርበትን ነገር ግን ባታወሩ ደስ ይለኛል። መጨረሻው ግን አይ ቲንክ አሪፍ አይደለም ይመስለኛል። ሀቢባ ጋር የቀረቡት መፍትሄ ምናምን ሲሉ ላይ ወይ ሊታረቁ ነው ወይ ደግሞ እንደበፊቱ ለልጇ የሚሰጣትን ብርም ሆነ የሚያስፈልጉ ነገሮች ሊያደርግ ነው ብዬ ነበረ።
ፋይናሊ ግን እሱ አልፈልግም፣ ይሄንን ሁላ ምንም ነገር አልፈልግም፣ በቃ በራሴ ልጅ ማሳደግ እፈልጋለሁ፣ ግን አባትህ ማለት ልጁ ጋር እንዳይደርስ ማድረግ ነው የምፈልገው፣ በቃ ራሴን ችዬ አሳድጋለሁ ነው ያለችው። ገንዘብህን አልፈልግም ልጄንም አላሳይም ካልሽ ይሄ ልጅሽ ሲያድግ አባት ይፈልጋል እኮ አባቱ ማይፈልግ ተናግሯል ሀቡዬ። ይሄንን መልስ ማለት ነው እሱ ስለሚፈልገው መልስ እየነገርኩት ነው። ምክንያቱም ከዚህ በፊት ቪዲዮ ሰርቷል። ይሄ ልጅ ወደ ቤተሰቤም እንዲቀላቀል አልፈልግም፣ ወደ እኔ ህይወትም እንዳይመጣ ቀለቡን እቆርጣለሁ፣ ገንዘብ ነው የምፈልገው ብላለች ዲቦራ ብሏል። እኔ ገንዘብ ነው የምፈልገው አላልኩም፣ ልጄን ነው የምፈልገው። የኔ ብርቅ ወርቄ ልጄ ነው። ያንተ ገንዘብ ምናልባት ታሞ እንኳን ላያስታምምልኝ ይችላል። ሲቀጥል ደግሞ የሰራህብን ነው እንጂ የራስህ ደክመህ ያመጣኸው ብር አይደለም። ሌላው በዩቲዩብ ያገኘውማ እኮ አለቀ ጨረሰው አይደል? 200,000 በዩቲዩብ አግኝቶ ነበረ። ጨረስኩት አለ እኮ ለቤቱ ነው። እሱ እኮ አልጋ ላይ ሲተኛ እኔና ልጅ እኮ ፍራሽ ላይ ነው የምንተኛው። በቃ ይሄ ደግሞ ለኔ ደስታዬ ነው። ሰላም አለኝ። ሰርቶ ጥያቄ ጠይቋል አይደለ? ልጁን እንዳይ ትፈቅጃለሽ አትፈቅጂም? ፍቃዴን ከጠየቅ አልፈልግም። ፋይናሊ ግን ምንድነው መጨረሻቸው? እኔም ልጄ አይደለም ብሎ በቃ ደምድሟል። ጋይስ በጣም አስገራሚው ነገር እሱ ነው። አባት አትፎንም ስላለች ሁለተኛውን መርጣለች። እኔም ደስ እያለኝ ወደ ህይወቴ እንዳይመጣ እንዳትልኪብኝ ከዘሮቼም እንዲቀላቀል አልፈልግም። በቃ እኔ አሁን እረሳዋለሁ። ናቲ የሚባል ልጅ እንዳለኝ እረሳለሁ። ቃለም ደረሰኝ። ከዚህ በኋላ ናቲ የሚባል ልጅ አለኝ ብዬም አላስብም። ይሄ ራሴ ባህሪ ነው። አመሰግናለሁ አቡዬ። በኢየሱስ ስም አይከብድም። ስለዚህ ችግራችሁ ተፈታ። በቃ በዚህ ተስማማችሁ ሁለታችሁ። ሰላም ነው እንዲቦዬ የማይደርስብሽ ከሆነ ፍርድ ቤቱ ከባድ ፍርድ ቤት። እኔ ግን የምር ይቻላል እንደዚህ አክቹሊ የአባት መጠንከር ይችላል መሰለኝ። እናት ብትሆን እስከ መጨረሻ አልፈልግም ልትል አትችልም። በቃ ባለ በሌላ ኃይሏ ታግላ ተጋድላም ቢሆን ልጇን ማየት ትፈልጋለች። በጣም አስገራሚ ነገር ነው። ዘ ክራውን ኦፍ ሂውማኒቲ ሽልማት አዘጋጅቶ ነበረ። እንግዲህ በአንድ ዘርፍ አዶናይና ጆን ዳንኤል እጩ ነበሩ። እስኪ ሽልማቱ ላይ መጨረሻ ያለውን እንየው። አዶናይ ብርሃኔ ላይ አንድና ሁለት ሽልማቱን ተወካዮቻቸው ናቸው የወሰዱት። ሁለቱም አዶናይም ጆን ዳንኤልም በቦታው አልተገኙም ነበረ። ህዝቡ ያነሳው ቅሬታ ምንድነው? በህዝብ ምርጫ በጣም የተፎካከሩ ተቀራራቢ ነበር ቁጥራቸው። በተወሰነ ቁጥር ግን አዶናይ ይበልጥ ነበርና ሁለቱንም አንደኛ ነው የወጡት በማለታቸው በመጀመሪያ ሰው በጣም ብዙ ህዝብ ተከፍቶባቸው ነበርና ላሸነፈ ደግሞ 1 ሚሊዮን ብር ይሰጣል ብለው ነበረ። ነገር ግን ሽልማቱ የገንዘቡ ስጦታ የዛን ቀን ለተወካዮቻቸው አልተሰጠም ነበረ። በዛን ብቻ በብዙ ነገር ቅሬታ ነበረው ስለ ሽልማቱ። ይኸውላችሁ ጋይስ እንደሰማችሁት ምርጫው ሁለቱም አንደኛ ነው ወጡ የተባሉና አንደኛ ለወጣ ሰው 1 ሚሊዮን ብር ነው የተባለው። እስካሁን ድረስ ምንም የታወቀ ነገር የለም። ይሄው ላይቭን እየተከታተልኩኝ ነው። ግን ይሄን 1 ሚሊዮን ብር አንደኛ ለወጡ 500 ሺህ ሊያካፍሉ ነው ወይስ ለሁለቱም 1 ሚሊዮን ብር ነው የሚሰጡት? 1 ሚሊዮን ብር ለሁለቱም ከሰጡ ይስጡ። ነገር ግን 1 ሚሊዮን ብር ለሁለት የሚያካፍሉት ከሆነ ኮምፕሌን አለ።
የህዝብ ብር ነው ጥያቄን ጠይቃቸዋለን። በሽልማቱም የከፋው አለ አሳሳቢ የሆነበት ሌሎችም አሉ። ዘ ክራውን ኦፍ ሂውማኒቲ አዋርድ በቮት ብቻ 10 ሚሊዮን ብር ሰብስቧል። ሽልማት ያዘጋጀው 1 ሚሊዮን ብር ነው። እናም 2 አሸናፊ ያለ ብሏል። አዶናይ ነበር ያሸነፈው፣ ግን 2 አሸናፊ ያለ ብሎ ለሁለቱም ነው የሰጣቸው። አዶናይ በዚህ ሰዓት ስቶሪ ያደረገውን ምንድነው? የእርዳታ ድርጅት ካለ የእርዳታ ድርጅቱ ሜንሽን እንዲያደርጉ የተሰበሰበው ብር ግልጽ እንዲሆን አዶናይ ይኸው ስቶሪ ላይ አስቀምጧል ማለት ነው። ጀስ አዶናይ ራሱ ይሄንን ነገር አላመነበትም ነበረ ማለት ነው። 10 ሚሊዮን ብር ሰብስበ 1 ሚሊዮን ብር ሰተላሽ የምትል ነገር ከሆነ በጣም ችግር ነው እና ይመቻችሁ። ብዙ ሰው እንዳያችሁት ብዙ ግልጽ ያልሆነ ነገር አለ በሚል ቅሬታ ቀርቧል ማለት ነው። እንግዲህ የሚሆነውን ነው የምናየው። እንግዲህ እንደምታውቁት ሴዶ ማርሻል አርት ከጆኒ ጁጁትሱ ጋር በቅርቡ ከ4 ወር በኋላ ፋይት ነበራቸው፣ ኤምኤምኤ ፋይት። ለዛም ተፈራርመው ነበረ። ነገር ግን ከ1.6 ሚሊዮን በላይ ፎሎወር ባለው በራሱ በቲክቶክ አካውንት የገለጸው ምንድነው? አምልጫለሁ፣ ወደ ቱርክ ወደ ዩሮፕ ሄጃለሁ ብሏል ማለት ነው። እንከታተለው። አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለባለሁ ወይ ማለት ነው። በነፃ አረ ሲያምርሽ ይቅር። ጌችና የኢትዮጵያ ሲያምራችሁ ይቅር። በነፃ ልታለባለሁ ወይ ማለት ነው። ያው ዩሮፕ ገብቻለሁ። ያው ቱርክ ነው ያለሁት። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ በነፃ። እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቅር። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና፣ የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ እመጣለሁ፣ ደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናለሽ። አረ ወይኔ ሴዶ ልታይ፣ ወይኔ ሴዶ አም ኪንግ መቼም አታገኙኝም። ሲያምርሽ ይቅር። ዩሮፕ ቱርክ ነው ያለ ነው። ዩሮፕ በቃ አሁን ይኸውላችሁ ፕሌኑም ሰውም ዛፉም እየጠበቀኝ ነው ማለት ነው። በነፃ ልታለባለብ ጌች ሲያምር ይቀራ። ወይኔ ሴዶ ግን አጀንዳ ማያልቅበት። አረ ሴዶ ግድ የለህም ተው፣ ግድ የለህም ተው። እኔ ፕሮፌሽናል የሚለውን ወርድ የጠላሁት በሴዶ ምክንያት ነው። አም ፕሮፌሽናል አም ኪንግ ብሮ። አረ እኔ በጣም ሰለቸኝ እንዴ። እኔ በኢንተርፖልም ትመጣለህ ነገሩ። ይሄን ተከትሎ እንግዲህ ጌታቸው ዋናው አዘጋጁ ማለት ነው ማምለጡን ራሱ ቪዲዮ መስራቱን ተከትሎ የሰጠው ምላሽ አለ ጋይስ። እንግዲህ እንዳያችሁት ነው። ሴዶ የሀገር ክህደት ፈጽሟል። ኮብሏል ሀገር። ምንም ማድረግ አይቻልም። ለማስመለስ እንጥራለን። በኢንተርፖልም ቢሆን ለማስመለስ እንጥራለን። ይኸው ነው። የሀገር ክህደት ፈጽሞብናል። እንግዲህ እሱ ብቻ ሳይሆን ለስፖርቱም ክህደት ነው። ትልቅ ክህደት ነው የተፈጸመብን። እውነት ነው። ለስፖርቱ ብሎ ክህደት የፈጸመው ለኛ ብቻ አይደለም። ምክንያቱም እኔ ለስፖርቱ ብዬ ነው የተፈራረምኩት ሲል ነበር። እኔ ለስፖርቱ ብዬ ነው ዋጋ የምከፍለው፣ ለስፖርቱ ብዬ ነው በነፃ የምወዳደረው፣ ያለ ብር ያለ ገንዘብ እያለ ነበር ጋይ ሲፈርም። ነገሩ አስተያየቱ ራሱ በጣም ያሰጋ ነበር። ሊያመልጥ እንደተዘጋጀ ምናምን ያስታወቅ ነበር። በመጨረሻ ሴዶ አምልጧል ማለት ነው። እንግዲህ በኢንተርፖልም ሊመጣ ይችላል አይታወቅም ጋይስ። አረ ሴዶ ትመቸኛለህ፣ እውነት ትለይብኛለህ ለኔ። ፋሚሊዎቼ እንግዲህ ቪዲዮዎቹ ያያችኋቸውን ይመስሉ ነበረ። እንደተዝናናችሁባቸው ትምህርት እንዳገኛችሁባቸው በጣም እርግጠኛ ነኝ። ከተመቻችሁ ላይክ ማድረግ እንዳትረሱ። አሁንም ቤተሰብ ያልሆናችሁ በነፃ ነው፣ የደውል ምልክቷን እየነካችሁ ሰብስክራይብ በማድረግ ቤቱን ተቀላቀሉ። ኔክስት ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበል።